ዓለም ሳይፈጠር በክርስቶስ ኢየሱስ መረጠን ተብሎ እንደተጻፈ በዚህ ምርጫ ይህ ምርጫ ዛሬ ወደ አደባባይ ስለተገለጠ ዛሬ በፊታችን ስለተዘረጋ መዝገቡ ዛሬ ስለተነበበ አጀንዳው ዛሬ ስለተከፈተ አቤቱ እግዚአብሔር እናመሰግንሃለን። ክብር ውዳሴ ልና ሁሉ ለአንተ ይሁን። እናመሰግንሃለን፣ እንወድሃለን ጌታ ሆይ እናመሰግንሃለን። ክብር ልና ለአንተ ይሁን በኢየሱስ አሜን። ተባረክ ነው ወንድም። ፎሎ አደርጋለሁ። ፎሎ እንዴት ነው የሚደረገው? አዎ ፎሎ ብያለሁ። ፎሎ ባክ መልስልኝ እሺ የኔ ወንድም። እሺ አድርጌያለሁ። ኤርሚን ማናግረው። ኤርሚ አለ? ኤደን ኤርሚን ቀስቅሹ። በአንቺ በኩል እዛ ነው ያለ። ለአንቺ ነው የሚቀርብሽ። እግዚአብሔር ባርክ ኪንግዬ። ፎሎ ባክ መልስና አነጋግራለሁ። ፎሎ አድርጌያለሁ። በውስጥ በኩል ጥያቄዎችን ጠይቃችሁና ሊስት መጥቷልኛላችሁ። መልካም ትችላለህ። መጽሐፍ የት ነው ያለው? እኔ አትላንታ ነው ያለሁት። አትላንታ ነው ያለሁት። አትላንታ ነው ወይኔ? እዚህ መስለኸኝ መጽሐፍ ሁሉ ልሰጥህ ነበረ። የራሴ መጽሐፍ አለ። 14 መጽሐፍቶች አሉ። የተወሰነ አሁን ላይ አዲስ መጽሐፍ ታትመዋል። ገና ወደ ሰው አልደረሰም። ምናልባት የሚልክ ካለ ልልክልህ እችላለሁ። የሚሄድ ቢኖር ቤተሰብ ምናምን ነገር እሱን እንትን ታደርገዋለህ። በቃ እስኪ ካገኘሁኝ በኢንቦክስ እነግሮታለሁ። እና ካገኘ ይሄ መጽሐፍ ነው። አየኸው? ይታያል። ማሳቀል ይላል። ይኸው 9ኛ እትም ነው። 9ኛ እትም ነው። ገና ዋናው ጥያቄ ነበረው እሱ ነው አንዱ ራሱ። በቃ እዚህ ጋር ምንም ያልፈታው ጥያቄ የለም። ምንም ያው 424 ገጽ ነው እንደምታየው። 424 ገጽ ነው። በጣም የሚገርም መጽሐፍ ነው። ከዚህ በፊትም እንደዚሁ እንትን ያዘጋጇቸው መጽሐፎች እነዚህ ያሉ የጸሐፊ ስራዎች መስተብቆ ዘሙታን በዚህ በተስካር ዙሪያ የተጻፈ ነው። ጸሎት ዘሙታን እንደዚሁ የዘመናት እንቆቅልሽ ሲፈታ ማሳቀል ሎፌ በጣም ብዙ መዝገበ አመፃ፣ ምስጢረ ጥምቀት፣ መልከ ጼዴቅ፣ ነገረ ክርስቶስ እነዚህ ሁሉ ወደ 14 መጽሐፍቶች ናቸው። ይሄ መጽሐፍ ግን የሆነ ሰው ካገኘ በነፃ ነው የምልክልህ። በነፃ ነው። ምንም ችግር የለም። እስኪ ሰው እዛ ካለ ልጆችን አናግሬያቸው በኢንቦክስ እንለዋወጥና ስልክ እንሰጣቸዋለሁ አድራሻው። መልካም። እሺ የኔ ወንድም። እግዚአብሔር ያክብርልን። ሁላችንም አመሰግናለሁ። ሰላም። አሜን። ተባረክ። አይ ኪንግዬ ከመውጣቱ በፊት ላውራ አንድ ጊዜ። እሺ ቤካ ለረጅም ጊዜ እናወራ ነበረ በፊት፣ ግን አሁን ላይ ትንሽ ያው ጥሩ ሙሉ ላይ ስላነበርኩኝ ነው ወደዚህ እንትን የመጣሁት እና ሳላስበው ነው እንግዲህ ጌታን የተቀበልኩት። አይ ቲንክ ሞር ትረዳኛለህ ብዬ አስባለሁኝ። እግዚአብሔር ይመስገን። እንኳንም ጌታን ተቀበልክ፣ እንኳንም ጌታን አገኘህ። በጣም ደስ ብሎኛል። አትላንታ ምናልባት አሁን ወንድምነት ካለ ድምፁን ያሰማና ወይም እሱን ትይሃል። እዛ ቤተክርስቲያን ካለ መሆን ያለበት ወዲያውኑ ቤተክርስቲያን መታቀፍ ነውና ከምንም በላይ ማለት ነው። እዛ የግድ አቴንድ ማድረግ አለብህ። እዛ ደግሞ የደህንነት ትምህርት መማር አለብህ። ገባህ? ሰው ፓስተር የሚያስፈልገዋልና እንደዚህ የክትትል ትምህርት ስለሚያስፈልግ ከምንም በላይ ከቅዱሳን ጋር ደግሞ ህብረት ማድረግ ሞር ላንተ ጥሩ ነውና ሰው ከቅዱሳን ጋር ህብረት ታደርግበት፣ አብረህ ጌታ የምታመልክበት ቤተክርስቲያን ያስፈልጋልና አትላንታ አድኖ አባት አትላንታ ምን ማን እንዳለ እዛ ግን ሞር ወንድምየው ኤርማያ ስለሚያውቃቸው እዛ አይ ቲንክ ማን የሚባሉ ሰምቻለሁ ከዚህ በፊት ስራ ቦታ ላይ ሲያወሩ ፓስተር ቶሎሳ ምናምን የሚባሉ ምናምን እንዳሉ አውቃለሁ፣ ግን አላውቅም የት ሎኬሽን እንደሆነ ምናምን እና ዲቴሉ ምንም አውቀው ነገር የለኝም። ቤካ ስልክ ተለዋወጡ። ቤካ ስልክ ተለዋወጡና ምናልባት ኤርሚ ዛሬ እንትን ካላለ ስልክ ተለዋወጡ። በውስጥ መስመር ስልኩን ይስጥህ እንድታገኘው።
አይሻልም? ቤካዬ እሺ እሺ መሪ እሺ ቴንክ ዩ መርጌታ። ፎሎ አድርጌ ያለው ፎሎ አድርጌ ፎሎ ያው መልስ ኤርሚ መጥቷል። ኤርሚ መጥቷል። አውሮ እስቲ ወንድምነት ተባረኩ፣ ጸጋ ይብዛላችሁ። ወንድማችን ወደ ጌታ ስለመጣ በጣም ደስ ብሎናል። መርጌታ እግዚአብሔር ዘመንን ይባርክ። ይሄው ነው በቃ እግዚአብሔር ልጁን ወደዚህ ዓለም የላከበት ትልቁ አጀንዳ ይሄ ነው። የኛም እዚህ መቀመጥ ሰውን ከጌታ ጋር እንዲገናኝ በቅዱሳት መጻሕፍት እንደተጻፈ መርዳት ነው። ጌታ በሰጠን ጸጋ የወንጌሉን እውነት አድኖናል ብለን አዳኙን ለመመስከር ነው እዚህ የተቀመጥነውና ለእግዚአብሔር ክብር ይሁን። ጌታ ስላደረገልን ምሕረት ደስ ብሎናል። ሜኪንግ መርጌታም ጌታ እግዚአብሔር ጸጋን ያብዛል። አትላንታ ወንድምነት አንተው ራሱ አግኝተህ አይ ቲንክ ቆይ እስቲ የዶክተር ቶሎሳ ስልክ ያለኝ ይመስለኛል። ቆይ አንዴ የእሳቸው ካለ እንደውም ጥሩ ነው። እኔ እንትን ኪንግዬ እንትን የሚወድ ነው ፎሎ አድርጌ ያለው ፎሎ ባክ መልስልኝና ወይ ስልኬን ወይም ስልክን ታስቀምጥልኝና ወዲያውኑ እሱ እናደርጋለን። እሺ ኢንቦክስ አደርግልሃለሁ። እሺ መሪ እግዚአብሔር ዶክተር ቶሎሳ አለኝ ስልካቸው ከሳቸው ጋር ከራሳቸው ጋር አገናኛለሁ። ፎሎ ባክ መልሽ ይላለሁ። ኪክ ስልክን ጻፍልኝና ዋትሳፕ ላይ ደውዬላቸው አገናኛለሁ ከዋናው ፓስተሩ ጋር ማለት ነው። ከዚህ በፊትም አንዴ ስላወራኋቸው ስልካቸው አለኝ እና በቤተ ክርስቲያን በጣም አመሰግናለሁ። እውነት እግዚአብሔር ይስጥልኝ። በቃ የምፈልገው እንዲህ አይነት ነገር ነው። ሰዎች ወደ ትክክለኛ መንፈሳዊ ጎዳና ሲመጡ ተንከባክበው ወስደው ከጌታ ጋር የሚያገናኙ ናቸው እንጂ አሁን በጣም ጥያቄ የነበረብኝ ነገር ከዚህ በፊት እዚህ ካለ የሚያዝ ኦርቶዶክሶች ቄሶች ምናምን ገብታችሁ ስለዚህ ጥያቄ ምዕመኑ ይስማ ተናገሩ ብለህ ስትል አጋጣሚ ገስት ሪኩዌስት ጠይቄ አስገብተኝ እኛን ዝም ብላችሁ በተረት ከምታወቁ ኑ ግቡና መልስ ስጡ፣ ኑ አሁን ግቡ መስማት እፈልጋለሁ እየተናድጄ ገብቼ አንድ ጊዜ ድኑ ሰተኝ ገብቼ ስጥሪ ያደርጌላቸው ነበርና እውነትን በጣም እከታተልሃለሁ። አይመጡም፣ አይገፍሩም። ገብተውም ከአንተ ጋር ዴቪት ሲደረጉ አይቻለው። ጥለውን የሚወጡት ሌላ ነገር ለመናገር ይሞክራሉ፣ ለመሳደብ እና ያ ነገር ሳስበው ትክክለኛ ሚዛን ላይ አልነበርኩም ብዬ ነው አሁን ጥያቄ ለመጠየቅ የመጣሁት እና ግን እግዚአብሔር ሲረዳ በአንድም በሌላም መንገድ እንደዚህ ነው እውነት የሚገልጽልህና አጋጣሚ መርጌታ በሚገባ ጥያቄን ካሉኝ ጥያቄዎች ውስጥ አንጥረው ስለመለሱልኝ ምንም ሳላወላዳ ነው ጌታ የተቀበልኩትና የኔ ያለብኝ ችግር ምንድን ነው? ከሙዚቃ ጋር ምንም መላቀቅ አልችልም። በቃ እኔ አሁን ችግር እሱ ብቻ ነው። ሌላ ምንም ነገር የለብኝም። እግዚአብሔር ይመስገንና እሱን ካልተላቀቅኩ እንጸልይልሃለን። እኛም አንላቀቅም ብለን ያለውን የኃጢአትን ሰንኮፍ ነቅሎ የጣለልን የእግዚአብሔር ልጅ ጌታ ኢየሱስ ነው። በጸጋው ታየዋለህ ወንድማችን። እኛም በህይወታችን እንደዚህ ህይወታችን ላይ የተጣበቀ ማን ያድነናል፣ ማን ያላቅቀናል ብለን ያልናቸው በጣም ብዙ ኃጢአታዊ ልምምድ ነበሩ። ወደ ጌታ በመጣንበት ጊዜ የእግዚአብሔር ልጅ ኢየሱስ ነው በጸጋው ጉልበት ነቅሎ ከላያችን ላይ የጣለልን ማለት ነው። ስለዚህ እሱ በሂደት የሚሆነው እንጸልይልሃለን። የእግዚአብሔርንም ቃል ትማራለህ። ከፓስተር ዶክተር ቶሎሳ ጉዲና ጋር አገናኛለሁ። ስልካቸው ስላለኝ ስልክን በውስጥ ጻፍልኝና ቀጥታ ከሳቸው ጋር አገናኛለሁ። በመጽሐፍ ቅዱሳዊ በእውነተኛ በሆነው በእግዚአብሔር ቃል የእግዚአብሔርን ቃል ወደ ማንበብ የእግዚአብሔርን ቃል ወደ መማር ህይወት ትመጣለህ። ታየዋለህ። የአባቶቻችን አምላክ እግዚአብሔር ተራ እንዳልሆነ ማለት ነው። ድምፁን ስትሰማው ታየዋለህ። በቅዱስ ቃሉ ሲናገርህ ነፍስህ ሐሴት ስታደርግ የት ነበር ያለሁት ብለህ የምትለው ህይወት ታየዋለህ። መንግስተ ሰማይ ሄደን አይደለም የምናየው። ኦልሬዲ የእግዚአብሔር መንግስት በመካከላችሁ ናት ብሎናል። ስለዚህ በዛ መንግስት ውስጥ ነው ያለነው። በእግዚአብሔር መንግስት ውስጥ ያለው ሰላምና ደስታ እኔ በውስጡ ያለ በጌታ ኢየሱስ ክርስቶስ የተቀበልነው እውነት ማለት ነው። በወንድሞቼ በዚህ ባሉ ወገኖች ውስጥ አለ እና እግዚአብሔር ረድቶሃል። ጌታ እግዚአብሔር ይባርክህ። ፎሎ ባክ መልሼ እላለሁ። ስልክ ቁጥርን ብቻ በውስጥ መስመር ጻፍልኝ። እሺ አሁን ወደ ኢንቦክስ አደርግልሃለሁ። አገናኛለሁ። ወንድምነት ለማንኛውም ደስ ብሎኛል። እንትን ኦልሞስት እኔ እኮ ደጅ አስጠኑኝ ታውቃለህ። እዚህ በጣም ደጅ አስጠኑትን። ስፔሻሊ በጌታ ሰው አምኖ ሲድን ማንም ሰው ቢሆን ወዲያውኑ ያን ሰው ኮንታክት ማድረግ አለብን። እንደ ደግሞ አመቻቸት አለብን ህብረት የሚያደርጉበትን ምናምን
ዝም ብሎ አይተውምና ምናልባት መሪ ያው ጌታ እንዲቀበሉ ስላደረጉ እሳቸው እንደዚያ ነገር ላይ ያደርጉ ይችላሉ ምናምን ከሚል ስጋት ነው እንደውም ለመግባትም የተጠረፉትና ደጅ አስጠኑኝ። አሁን አንተ ባታስገባኝ ሊያስገቡኝ አይችሉም ነበር። ቦታ ማለት ነበር። አሁን ነው ሞዴሬተሮች እኔ እንጃ ረዥም ሰዓት ለምሳሌ አንተ ሞዴሬተር አይደል እንዴ? እኔ ነኝ መግባት አልችልም፣ ራሴን በራሴ ማስገባት አልችልም ነበርና ለምሳሌ ነፎሲ ምናምን ነበሩ ረጅም ሰዓት አንተ ጋር ቴክስት ባደርግ መግባት አልችልም ነበር። በዛ ቢዘጋ ያ ደን ኪንጎን ማግኘት አንችልም። ከዛ በኋላ የት እንዳለ የት ህብረት ማድረግ እንዳለበት መታቀፍ እንዳለበት ምናምን የሚባለውን ነገር አናመቻችም ነበረ እና እግዚአብሔር አገልጋዮች መድረክ ላይ ማነው ገስት ላይ ስታዩ አታስገቡ። ኪንጎ ያገኘኝ ተባረክ አባ ኢንቦክስ አደርግልሃለሁ። ቤካ እናወራለን። እግዚአብሔር ይስጥልኝ። የኤርሚ መንፈሳዊ አገልግሎት ብታምኑ ባታምኑ አንዳንዴ ሲያለቅስ አንዳንዴ እንዲሁ አገልግሎቱም ሲናገር የራሱን ሂስትሪ ሲያወራ ምናምን ከታቸው በጣም መመሰጥና ሲያለቅስ ነበር። ግን እውነተኛ መንፈሳዊ የሆነ አስተምሮ ስለሚያስተምርና መንፈሳዊ ቅናት ስላለበት የሆነ እንደዛ ሲያለቅስ የነበረው አሁን ስለተገለጠኝ በእውነት በጣም ደስ ብሎኛል እና እጅግ በጣም ደስተኛ ነኝ። እንኳንም ጌታን አገኘሁ። አሁንም ደግሞ ደጋግሞ እግዚአብሔር ረጅም ዕድሜ ይስጥዎት መሪጌታ። አመሰግናለሁ በጣም በእውነት ጌታ ይባርከው ወንድማችን። ለጌታ ተባረክልኝ። ለጌታ በውስጥ ቴክስት አደርግላችኋለሁ ቁጥሬን። እሺ ኤርሚ ለመሪጌታና ለቤካ እና ታጭ ቴክስት አደርግላችኋለሁ። ሰላም ሁኑልኝ። ቴንክ ወንድማችን። ኦኬ መሪ ጌታ እግዚአብሔር ዘመንን ይባርክ። ለጌታ ክብር ይሁን። ያዳነን እግዚአብሔር ልጅ ኢየሱስ ታደገን እኮ አይደል? መዳን መሪ ሜታ እግዚአብሔር ለዘላለም ስሙ ይቀደስ። ጌታ ይባረክ። ያዳነን በቅዱስ አጠራሩ የጠራን ጌታ ኢየሱስ ለዘላለም ስሙ ይባረክ። አድኖን እኮ ነው ያድነናል። ማን ያድናል ብለን የምንለው እዚህ ያለን ወንድሞች እናቶች ያላዳነውን ጌታ ቤካ እዚህ መጥቶ ቢሰብክ ግብዝነት አይሆንም? ያላዳነውን ኢየሱስን መጥቶ ኤርሚያስ እዚህ ቢሰብክ ግብዝነት አይሆንም? ወንድሞች እናቶች ያላዳነውን ኢየሱስን መርጌታ መጥቶ እዚህ ቢሰብክ ግብዝነት አይሆንም? አስመሳይነት አይሆንም? በደንብ ነው የሚሆነው። እና አድኖን ነው ያድናል ብለን የምንላችሁ፣ ታድጎን ነው ይታደጋል ብለን የምንላችሁ፣ አስመልጦን ነው ያስመልጣል ብለን የምንላችሁ እዚህ ያሉ ቤካ ቤኪም እንደዚህ እህትያውም ኤዱም ሌሎችም ይሆኑ እኛ ጋር አድኖን ነው። የምህረቱ ሰርቶ ማሳያዎች ነን፣ የፍቅሩ መገለጫዎች ነን። እና ጌታ እግዚአብሔር በሰው ቃላት ተነግሮ የማያልቅ ፍቅር፣ በአንደበታችን መስክረን የማንጨርሰው እውነት፣ ተናግረን የማንጨርሰው የምህረቱና የቸርነቱ ብዛት፣ የፍቅሩ ጥልቀት እንደ እግዚአብሔር ያለ ማንም የለም። ወንድሞች እናቶች፣ በእውነት 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 ያ ታላቅ ነቢይ እንዴት እንደዚህ ብሎ እኮ ነው ያለፈው አይደል? እንደ እግዚአብሔር ያለ ማንም የለም፣ ማንም የለም። እንደ ጌታ ያለ ማንም የለም አለ ብሎ በሚል ብዙ ሰው መጥቶ በተከሸነ ቃላት ቢነግረን ልባችን ላይ ጠብ አይልም የዛ ሰው ወሬ አይደል? ለእኛ ለጴንጤዎች እኮ እንደዛ ነው አይደል? ከጌታ ውጭ ሌላ እኮ አለ ተብሎ ቢባል እውነትህን ነው ምናምን ነገር ብለን ሰፍ ብለን ያንን ልንሰማ አንጎመጅም። በቃ የዘላለም መገረሚያችን የእግዚአብሔር ልጅ ኢየሱስ የዘላለም መገረሚያዬ ሆኗል። የዘላለም መደነቂያዬ ሆኗል። በቃ ሁሌ የምደነቅበት ሁሌ የምንደነቅበት በትንቢተ ኢሳይያስ መጽሐፍ ምዕራፍ 52 ቁጥር 12 እና 13 ላይ እንደተናገረው ማለት ነው።
የሁል ጊዜ መገረሚያችን የሁል ጊዜ አደል ኤፍዬ? አዎ እንደዚህ እኮ ነው የምንለው። በቃ ሁሌ እንኳን የኢየሱስ ሆንኩ እንላለን ሲገባን ማለት ነው። እንኳን የጌታ ሆን፣ እንኳን በእረኛው አገኘን፣ እንኳን ጠባቂያችን አገኘን፣ እንኳን የዘላለም መኖሪያችን አገኘን፣ የዘላለም መሰማሪያችን እንኳን አገኘን። ከዚህ ትውልድ መካከል አፈርነህና ወደ አፈር ትመለሳለህ ከተባለ ትውልድ መካከል እንኳን አገኘን። የአብ ልጅ ኢየሱስ በፍቅር ዓይኖቹ አየን፣ ወደደን። የሆነ አንድ ቦርጫም ሰውዬ አይደለም የወደደን። ልብ በል። የዚህ ዓለም ገንዘብ ያለው ወይ በእውቀቱ በትምህርቱ ፒኤችዲውን የያዘ የሆነ ሰውዬ አይደለም የወደደን። አምላክ ሰው ነው የወደደን ማለት የሰማይ የምድር ፈጣሪ ልዑል እግዚአብሔር ኤርምያስን ወደደው። እስከ መቼ ድረስ? ዘመን በማይቆጠርበት ወረት በሌለበት ፍቅር፣ ዘላለማዊ በሆነ አጋፔ በሆነው ፍቅር ማለት ነው። ሊሻር ሊለወጥ በማይችል ፍቅር ስደክም አንተ ርምጥምጥ አውቃለሁ እኮ ድሮም እኔ እወዳለሁ ብያልኩ ስትበረታ ነው። ስትደክምማ በጣም እኔ ደካሞችን አልወድም ብሎ አይልም። ስደክምም ይወደኛል፣ ስበረታም ይወደኛል። እሱ እኔን መውደድ የጀመረው በእኔ ብርታት ላይ የሆነ ነገር ተንተርሶ አይደለም። ያለ ምክንያት ወደህ በምክንያት አጠላ፣ ለምሕረትህ መለኪያ የለውም። ያንተ ፍቅር መነሻው ከራስህ የመውደድ ልብ የማያልቅብህ፣ የመውደድ ልብ የማያልቅበት ጌታ ያለ ምክንያት ወዶ በምክንያት አይጣላኝም። ሲወደኝ ያለ ምክንያት ወይኔ ኤርምያስ ጠይምነትህ እንዴት ያምራል፣ ቁመትህ ዝግባ አይደል እንዴ? የሊባኖስ ዝግባ ነው የሚመስለው። በጣም ነው የምታስደንቀው፣ በቁመትህ በጣም አስገረምከኝ ብሎ በቁመት አይደለም የሚወደደኝ ጌታ። ያንኑ ቁመቱንም የፈጠረው እሱ ነው። መልኬንም የሰራው እሱ ነው። የቆዳ ከለር ብለህ ብትል ማየ ዌልካም ሚስ ዩ ማየ ዌልካም ጋይስ። ኦኬ ልብ በሉ። ያለ ምክንያት ወዶ በምክንያት የማይጠላ ወዳጅ። እንዲህ አይነት ወዳጅ እዚች ፕላኔት ላይ በጆሮዬ ሰምቼ አላውቅም። ይህ ጌታ አንተ የእስራኤል አምላክ ሰው ሆኖ መጥቶ አንተንና እኔን እንደው ላልጠፋ ሰው ተብሎ የሚባል አንድም የለም። ሲጀመር ላልጠፋ ሰው ብለህ የምትል አንድም የለም። አንድ እውነተኛ ሰዎች ግን በየመካከል ላይ ነበሩት። እንደ ከዋክብት እየበሩ እየደመቁ እሱን የተከተሉት ማለት ነው። ሽማግሌውን አብርሃምን ስታየው በቃ ሰማይ እግዚአብሔር የሰማይ የምድር ጌታ የዚህ ሽማግሌው አባታችን የአብርሃም አምላክ ተብሎ ተጠራ። በምድር ላይ የሚያስደንቀኝ ሰው ቢኖር አብርሃም የሚባለው ሽማግሌው አባታችን። አይተዋል ጌታን የሚወድበትን ልብ። አይታችኋል። በሰው ልጆች ታሪክ ውስጥ ያላየውን እግዚአብሔርን ድምፅ ብቻ ሰምቶ ተከትሎ ቶቶ ልጅህን ሰዋልኝ ብሎ ሲለው 6 ወልዶ ከ6ቱ አንዱን አይደለም የሰዋለት። ገና አንድ እንደወለደ እሱ ነው አምጣ አለው። ሊሰዋለት ሄደ። እንዴት አይነት መሰጠት ነው! እንዴት አይነት መሰጠት ነው! በእውነት አለው እግዚአብሔር፣ በእውነት አብርሃም፣ በእውነት እምላለሁ አለው አንድ ልጅህን ለእኔ አልከለከልክምና እኔም ደግሞ በአንተ በኩል መጥቼ ተወልጄ አንድ ልጄን ልኬው ለአንተና ለዘርህ ለአሕዛብ ሁሉ ጭምር መዳኛ የሚሆነውን እሰጥሃለሁ አለው።
በስማቸው ተማማሉ። ስጠራው በጣም መንፈሴ ሁሉ ደስ ይለኛል። የአብርሃም አምላክ ብዬ ስጠራው ማለት ነው። የአብርሃም አምላክ የአብርሃም ልጅ ተብሎ ተጠራ። አይገርም? የዳዊት አምላክ የዳዊት ልጅ ተብሎ ተጠራ። ምንኛ አይምሮ ነው አሁን ይህንን ሊያብራራው የሚችለው? እንዴት የዳዊት አምላክ የዳዊት ልጅ ተብሎ ይባላል? የአብርሃም አምላክ እንዴት የአብርሃም ልጅ ተብሎ ይባላል? ሰው ሆኖ ከነዚህ አባቶች ተወለደ። የምድርን ዳርቻዎች ሁሉ ሊባርክ ሲፈልግ እግዚአብሔር የሰጠው ልጁን ኢየሱስ ክርስቶስን ነው። ከአብርሃም ዘር አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ይሁዳና ወንድሞቹን ወለደ። ቀጥታ በይሁዳ ውስጥ እሴይን አገኘ። ከዛ ዳዊት፣ ከዛ ድንግሊቱ ማርያምን አገኘ። አምላክ እኔ ታውኝ ወንድሞች እናቶች እኮ አምላክ ነው አብርሃም ቤት የተወለደው። ይህን ሰማያትና ምድር በውስጥ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ ሰማያትና ጨረቃና ከዋክብቱን ሁሉ ሰውን በመልኩና በአርአያው በአምሳሉ የፈጠረ አምላክ አንድ ሽማግሌ ዘር ውስጥ እዚህ ዓለም ላይ ፈለገው መረጠውና እስራኤል በሚባል ዘር ውስጥ ተወለደ። ንጉሥ በቤተልሔም በይሁዳ ምድር ከዳዊት ቤት ከናባባ እሴይ መንደር ከነሱ ቀዬ ተወለደ። እስራኤል 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 እንዴት እኮ ምንኛ ምስጉና ነው እኮ ያለው አይደል? እስራኤል ዛሬ ይሄ ነገር ተሰውሮባቸው ብዙዎች ሲቅበዘበዙ ሳይ ውስጤ ሙጬ የሚያለቅሳለ እነሱ እስራኤል እስራኤል እነዛ ሁሉ ነቢያት መስክረውባት ጮኸው ተናገሩ። ምስክርነታችንን ማናመነ ብለው አሉ፣ ተናገሩ። ማንም ያመናቸው አልነበረም። አምላክ የአብርሃም አምላክ ቤተልሔም ኤፍራታ ትንሽዬ መንደር ውስጥ ተወለደ። የማን አምላክ ነን? የአብርሃም አምላክ። ማን ነው ስሙ? ማን ነው እሱ? ሰማያትና ምድርን በውስጧ ያሉትን ፍጥረታት ካለመኖር ወደ መኖር ይሁን በሚል ቃል የፈጠረ ጌታ። በልጃገረዷ እቅፍ ላይ ታቀፈችው። ሰው ሆኖ ስለተወለደ አጠባቸዋ። አቤት 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 አቤት! የዘላለም መገረሚያ እኮ አልኩህ። ለዚህ ነው እንትና እንትን ብሎ እንትና እኮ እንትና አሉ እና ብለህ ስትል ጴንጤ ጋር ምንም ነገር ጭራሽ መንፈሳችንን ታበሳጨዋለህ እንጂ አናታስገርመን። በቃ በኢየሱስ ተገርሜ ጨርሻለሁ። ከዚህ በኋላ በሱ እየተገረምን ነው የምንሄደው። መገረምስ በጌታ፣ መደነቅስ በጌታ፣ መታመንስ በጌታ፣ መደገፍስ በጌታ በጌታ፣ መጓደድ በቅዱስ ስሙ። ተው እባክህ። የማንም አርቲ ቡርቲ የሆነ ሰው ጠርተው አምጥተው እዚህ እንትና ብለው ሲሉኝ በጣም ነው የሚያበሳጩኝ እኮ አልኩ። በጣም ነው መንፈስ የሚበሳጨው። በእውነት የምን በጣም መንፈስ ይቆጣል አልኩ። የተቀበልኩት የጠጣሁት የእግዚአብሔር እውነት ያበሳጫል። ሌላ ነገር መተህ ስትነግረኝ የሆነ ቆሻሻ ነገር ሌላ የደፋህብኝ ነው ይመስለኝ። ንጹሕን ምንጭ ጠጥቻለሁ። ንጹሕን ምንጭ ጠጥተናል። ጴንጤው ጋር መጣ የሆነ ነገር ከሱ ውጭ ሌላ አወራለሁ ብለህ ስትል የሆነ ቆሻሻ አጣቢ ነገር ላያችን ላይ የደፋብን ያለው የሚቀፈን በጣም ነው የሚኮሰኩሰኝ አልኩ። እንትናና እንትና ያድናሉ ብለህ ስትለኝ ዳር ያዝ ምልህ ለዚህ ነው። ኢየሱስ ውድ ነው እኛ ቤት
ለዘላለም ቅዱስ ስሙ ይክበር። ተባረኩ ወንድሞቼ፣ ጸጋና ሰላም ይብዛላችሁ። እዚህ ላይ አበቃለሁ። ሰላም ሁኑ፣ ተባረኩልኝ። በጣም ደስ ብሎኛል። ሃሌሉያ፣ በጣም ደስ ብሎኛል። ደስ የምንሰኝበትን ደግሞ ከምንም በላይ እግዚአብሔር ወንድማችንን ማዳ ነው በቅዱስ አጠራሩ ጠራው። ሌሎችም ካላችሁ ይህን ጌታ ያልተቀበላችሁ ሰዎች ወደ እግዚአብሔር መንግስት ፕሊዝ 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 እንለምናችኋለን፣ እንዳለ ቅዱስ ጳውሎስ እንለምናችኋለን። መትረፊያው መንገድ ኢየሱስ ነው ብዬ የምልህ፣ መዳኛው መንገድ ኢየሱስ ነው፣ ሌላ የለም። የትኛውንም ያህል ዘመን ሂዱ፣ ሌሎች የሉም። አሉ ብለው የሚሏችሁ ሁሉ በሙሉ ውሸት ነው። ተባረኩ። ጸጋና ሰላም ከሁላችሁ ጋር ጸልዩልኝ። አብራችሁ በዚህ አገልግሎት ልትቆሙ የምትፈልጉ ፕሊስ አገኙኝ በውስጥ መስመር። በጣም አጠናክሬ እስከዛሬ ድረስ ነው ብዙዎች በሚቀልዱበት አይነት ነገር እኔ እንደዛ መቀለድ ስላልፈለግኩ ነው። ይህን አገልግሎት በጣም አንድ ሰው ምን አለኝ ሲነግረኝ፣ ተናገር እውነቱን የሚለው ይሄ ሎጎ አለኝ፣ ይሄ ክቡ ማለት ነው መስቀሉ ጋር ያለው እሱ በብዙ ሰዎች ልብስ ላይ ታትሞ አየሁት አለ። ይህ ሰው በጣም ትልቅ ሰው ነው እና ብዙዎች ለብሰውታል። ይሄ ሎጎ አለኝ፣ አንተ ተናገር እውነቱን፣ ይሄ መስቀሉ ያለበት መካከል ላይ የምታዩት ሰርክሉ ማለት ነው። እሱ ታቦቱም መስቀሉም ያለበት ብሉይ ኪዳንና አዲስ ኪዳን ነው እና እሱ ሰዎች ላይ ልብሳቸው ላይ ስታምፕ ተደርጓል አለ። ብዙ ሰዎች እንደ ካምፓኒ ድርጅት ዩኒፎርም ለብሰውት አየዋለኝ እና ወደ ትልቅ ተራራ ላይ እየወጣ ነበረ፣ ሰዎችም ሁሉ ጭምር እንደዚህ ሲወጡ እያየው ነበር ብሎ ነገረኝ ማለት ነው። እግዚአብሔር ወዴት ቀድሜ ያለው ግን ጽፌ ቀድሜ ያለው ይህ ሚዲያ ትልቅ ናሉየ እኔ ቀድሜ ያለው እንደ ፖስት ካደረግኩት እንደዚህ መናገር ወይ እግዚአብሔር ብዬ በቃ ተንበረከኩ በጌታ ፊት እግዚአብሔር ይመስገን ብዬ። አሁንም ያ ነው የእግዚአብሔር ቤት ነው። ይሄ በጣም ትልቁ ስራችን ይሆናል ብዬን የማስበው እኔ ብዙዎችንም ጌታ ቢፈቅድ እያናገርኩ ነው ያለው። ቤካዬ እባክህን በውስጥ መስመር ስልክህን አስቀምጥልኝ እፈልጋለሁ። ቤካ ቴንክ ዩ መሪ እና ቴንክ ዩ ልቦ ያላችሁ ሰዎች አገልግሎቱ ይቀጥል ብላችሁ የምትሉ ሰዎች ካላችሁ አብራችሁኝ ቁሙ። ቴንክ ዩ ፍዬ ተባረክ። አብራችሁኝ ቁሙ። በጣም ማገልገል እፈልጋለሁ በእውነት ለመናገር ማለት ነው። ጌታ እግዚአብሔር ጸጋ ሲያበዛልን ነው ማገልገል የምንችለው። ጸጋን አላበዛልኝም ማለት አልችልም። ጸጋን ጌታ በጣም አብዝቶልኛል። ለእናንተም እንደዚሁ አብዝቶላችኋል። ወንድሞቼ እናቶቼ፣ ያዚህ አብራችሁ የምትተጉ አብራችሁኝ ግን እንድትቆሙ እፈልጋለሁ። አንዳንድ ነገር እዚህ ሶሻል ሚዲያ ላይ አይነገርም። በዚህ ብዙ ወሬ ለቃሚዎች ስላሉ ማለት ነው እና ፕሊዝ አብራችሁኝ ቁሙ። ልታገኙ የምትፈልጉ ሰዎች በውስጥ አገኙ። በደንብ በተጠናከረ ነገር መስራት እፈልጋለሁ። በደንብ በተጠናከረ ነገር በጣም ብዙ ያነበብኳቸው ወደ ፐብሊክ ያልወጡ በጣም ብዙ አሉ እና አጭበርባሪዎች እንደፈለጋቸው የሚኖሩበት በጽድቅ ግን የሚያገለግሉ ታስረው የሚኖሩበት አይነት ዘመን ላይ ነው ያለ ነው። ነገር በቃ ተባረኩ፣ አግኙኝ። በጣም ትልቅ ሰው ነው። እዚህ ስሙን ብጠራው የምታውቁት ሰው ነው። ይህ ሰው የነገረኝ ግልጽ የሆነ ራእይ ነው እግዚአብሔር ያሳየኝ ብሎ ነገረኝ። ይሄንን መልእክት እኔ ለብዙ አመታቶች አይቻለሁ። ተናገሩ እውነቱን ዝም ብሎ ክሬት የተደረገ አይደለም። ይሄ ሎጎ፣ ይሄ አርማ
ዝም ብሎ ክሬት የተደረገ አይደለም ወንድሞች ናቶች። ኦኬ ሌሎች ስለ ኢየሱስ ክርስቶስ አዳኝነትና አምላክነት የማይናገሩ የቴሌቪዥን ፕሮግራም ብለው ከዚሁ ህዝብ ላይ ያለ አግባብ ዘርፈው ምንም ነገር ስለ ጌታ ማዳንና በጎነት የማይናገሩበት ትልልቅ የቴሌቪዥን ፕሮግራም አላቸው። በዚህ 10 ዓመት ውስጥ እኔ አንዳችሁንም በዚህ ጉዳይ ላይ ገንዘብ አልዘረፍኳችሁም። አንዳችሁንም ለቴሌቪዥን ፕሮግራም ብዬ ማለት አንዳችሁንም። እንደው አሁንም እኔ ጸሎት እፈልጋለሁ፣ አብሮነታችሁን እፈልጋለሁ። በ2 እና በ3 ዓመት ውስጥ ነው እነሱ የቴሌቪዥን ፕሮግራም ብለው እየከፈቱ ምንም ላይሰሩበት ምንም ላያረጉበት ሚሊየን ብር የሰበሰቡበት ማለት ነው። ንግድ ማለት ነው። ማዳኑ በጎነቱ ጌትነቱ አይሰበክበትም በዛ ቴሌቪዥን ፕሮግራም ላይ። እስቲ እንትና ቴሌቪዥን ብላችሁ በሉ። ቴንክ ዩ ዘሙዬ ተባረኪ። እስቲ እንትና ቴሌቪዥን በሉ። በእውነት እኔና የዛሬ 9 ዓመት ምናምን አካባቢ ላይ እኔና አባ ዮናስ ትዝታው እና ቢኒያም የሚባል ከአባ ዮናስ ጋር ካናዳ ላይ የምታስታውሱት ሰው እሱ ሆነን የቴሌቪዥን ፕሮግራም ትፈልጋላችሁ ብሎ አንድ ሰው ጠየቀን። በጣም ነው በቃ ውስጥ ያዘነው በወቅቱ ማለት ነውና እንዴ ብናገኝ እናንተ በጣም ጥሩ ስራ እየሰራችሁ ነው ብሎ ሲለን እንግዲህ ኦኬ እኔ በጌታ ተጠርቼ ነው የማገለግለው፣ ወንድሞችም እንደዚሁ አልኩት። ጥሪ ላይ ምንም ነገር አልደራደርም ከማንም ጋር እና ቴሌቪዥን ፕሮግራም ትፈልጋላችሁ ብሎ ሲለን አዋል ነው። በቴሌቪዥን ቢተላለፍ ብሎ ሲለን አዋል ነው። እና ቴሌቪዥን ያለው ሰው ላነጋግርላችሁና ለእናንተ ያግዛችኋል አለን። ኦኬ አልኩት። እኔ ሙሉ ጊዜ አገልጋይ ነኝ፣ ደሞዜ ላይ ስራ የለኝ። ጠዋት ተነስቼ የማስበው እኔ ሰው የሚድንበትን የወንጌል እውነት መስራት ነው፣ ወይ ማንበብ ወይ መጻፍ ወይ መጸለይ ነው። ሙሉ ጊዜ ነው የሰጠሁት፣ ዘመኔ ነው የሰጠሁት። እና ብዙዎቹም ክርስቲያኖች በዚህ ጉዳይ ሊያደክሙ ይፈልጉ። አንተ እንደዚህ ሆነ ቤተሰብን ታዲያ እንዴት ምናምን ነው። በቃ እግዚአብሔር ነው የሚያኖረው፣ ሞራሌ ሊሰብሩ ማለት ነው። እና ይህንን ትተህ ሌላ ስራ ብትሰራ ሁሉ ይሻልሃል ብለው ያሉኝ አማኞች ነበሩ። አሁንም እዚህ ውስጥ እንኳን የነበሩ ማለት ነው። አንዳንዶቹም ይቅርታ ጠይቀው ነው እንጂ አየህ፣ ጌታ ልታገለግል የጌታን ጥሪ ሰምተህ ስትወጣ ቤተሰብህ ልጆችን ምናምን ነገር ብለው ሊያስፈራሩ ማለት ነው። መኖሪያ የዘላለም አምላክ እግዚአብሔር ነው፣ የዘላለም ክንዶቹ ከኔ በታች ናቸው ብሎ ያለ የሙሴ አምላክ እግዚአብሔር ከኔ ጋር ነው፣ ቀጥላለሁ፣ ማንም ሰው አያስቆመኝም ብያልኳቸው በወቅቱ ማለት ነው። እና ያ ሰው ቴሌቪዥኑን ላከራያቸዋለን ኦኬ ብለን ጠይቀልናል ነው። የምታውቁት ሰው ነው፣ ትልቅ የቴሌቪዥን ፕሮግራም ያለው ማለት ነው። የምታውቁት ሰው ነው። እና ጠየቀልን። ሲጠይቅልን በወር ከ2500 እስከ $3000 ትከፍላላችኋለን እና 30 ደቂቃ ነው የሚሰጣችኋለን። በሳምንት አንድ ቀን 30 ደቂቃ ነው የሚሰጣችሁ። በዛ ላይ 4 ናችሁ፣ አራታችሁ በወር አንድ ጊዜ ቴሌቪዥን ላይ ታቀርባላችሁ። ከ2500 እስከ 3000 ምናምን ነገር ወደዚህ እኔ ይቅርታ አልኩኝና ወዲያውኑ እነ ትዜንና እና አባ ዮናስን ቢኒያምን ትቼ እኔ ይቅርታ ይሄን እኔ አፎርድ ማድረግ አልችልም አይደል አትላስዬ፣ እኔ በምን አውቃለሁ፣ ግን እኔ በቃ ገና ሲጠራ እኔ አልችልም አልኩኝ። አልችልም ብዬ ወጣሁኝ። እና የቴሌቪዥን ፕሮግራም ብሎ በሚሊየን ህዝብ ሲበዘበዝ ኖሯል። ከዚህ ቤትም ደጋግሜ አውርቼ ይሄን ነገር እናድርግ ብላችሁ ስትሉት ታስታውሳላችሁ አይደል? ለቴሌቪዥን ፕሮግራም እንዲሆን ገንዘብ እናዋጣ ብላችሁ ስትሉኝ ብዙዎቻችሁን አንዳችም ነገር እንዳታዋጡ ሆልድ አድርጋችሁ ያዙት ብዬ ስናገር የሰማችሁ 77 ቁጥር ጻፉልኝ። ለቴሌቪዥን ፕሮግራም እናዋጣ ብላችሁ ስትሉኝ አይ አሁን አታዋጡም ሆልድ አድርጋችሁ ያዙት ብዬ ስል መኩሪያ ታስታውሳላችሁ፣ ከአውሮፓ እነ ቢኒዬ ሰኒዬ ከእስራኤል እነ ዘሙ ከሊባኖስ ገኒዬ ታስታውሳላችሁ አይደል? አዎ። ግን ጸልዩልኝ፣ አሁን ጸልዩልኝ። እግዚአብሔር በጣም ትልልቅ ራእዮችን እያሳየኝ ነው፣ በያው ጌታ ፊት ምላችሁ ማለት ነው።
እና ለሰዎችም እያዩ ይነግሩኛል። ልክ አሁን ይሄ ወንድም የነገረኝ ወንድም የተናገሩ እውነቱን ሎጎ በሰዎች ልብስ ላይ እንደ አርማ እንደ ድርጅት አርማ ስታምፕ ሆኖ አየሁትኝ እና በትልልቅ ከተሞች ላይ ስክሪን ላይ ተሰቅሎ ሎጎም በስርዓት ነው የማየው። በተለይ አንዲት እናት ከአውስትራሊያ የነገሩት በጣም አረሳው ራሱ እግዚአብሔር ለኔ ተጋሪ አሰፋሽ ታስታውሳላችሁ፣ በጣም ብዙዎቻችሁ ማለት ነው። እኔ ብዙ ጊዜ ማቃችሁ ብዙ ዘመን ማቃችሁ ሰዎች ናችሁ እና ጸልዩልኝ፣ አብራችሁኝ ቆሙ። ጊዜው የደረሰ ይመስለኛል። አንድ ራእይ ጌታ አሳየኝ በቅርብ ጌታዬ ኢየሱስ ለዘላለም ስም ይባረክ። ጊዜው ደርሷል። አሁን ራእይ ልይ እናንተ ባታስታውሱ 10 ዓመት እኮ ኖርናል። ሪታይ አንድ ራእይ ጌታ አሳየኝ አሁን በቅርብ። አጭሩ ራእዩን ባልነግራችሁም ሰዓቱ ደርሷል ብሎ የሚል ነው። የትኛው ሰዓት? ጌታ ኢየሱስ ስም ይባረክ። የኔ አባት ለዘላለም ስም ይቀደስ፣ ለዘላለም ስም ይቀደስ። አንተ እግዚአብሔር ነህ። አንተ ራስን ታምነህ ትጠራለህ፣ ራስን ታምነህ ትሰራለህ። ያንን ሁሉ ስታሳየኝ ጌታ ሆይ እኔ በእውቀት ቢሆን እውቀት የለኝም፣ ትምህርት የለኝም፣ ይሄ በእኔ አቅምና ችሎታ ሊሰራ አይችልም። አንተ ግን አንተ ነህ፣ ልታደርገው የወደድከውን ነገር ሁሉ ትሰራለህ ብዬ ስል የተናገርከኝን አረሳም እና ለጌታ ክብር ይሁን። ሁሉ ነገር እዚያ አይወራም። በጸሎት አስቡኝ። በተለይ ይሄ ሚኒስትሪ ማለት ነው። እኔ እንኳን ባልፍ ከዚህ ምድር ላይ ወደ ጌታ እንኳን ብሄድ ወይ በልጆቼ በኩል ወይ በሌላ በኩል ይሄ አገልግሎት የሚቀጥል እንደሆነ ግን በደንብ ልነግራችሁ እወዳለሁ። አሁን እዚህ ጋር እንደዚህ ተለጥፎ እንደምታዩት አይደለም። ልክ እግዚአብሔር በብዙ ሰዎች ለራሴን በተናገረኝ መንገድ በዓለም አቀፍ የሚቀጥል ትልቅ የወንጌል ሚኒስትሪ ነው። ዓለም አቀፍ የወንጌል ሚኒስትሪ ነው። ሰዎች አዲስ አበባ ከተማ ውስጥ ብቻ እየሰሙ ነው ኢንተርናሽናል አገልግሎት ምናምን ነገር ብለው የሚሉ ስሙን አስቀድመው፣ ስራው የለም ስሙን ግን አስቀድመው ኢንተርናሽናል ምናምን ነገር ብሎ ይልላል። የሆነ ነገር አድርጎ ማለት ነው። ከስራው በፊት ማለት ከስሙ በፊት ስራው ቢቀደም ጥሩ ነበር። ኢንተርናሽናል ብለው በጣም እነዚህ ሰዎች የፈለጉትን ሲጠይቁ ህዝባችን ኪሱም ማረቡምና መቀነታቸውም ይፈታል። በሳሙኤል አምላክ ፊት ለፊታችሁ ቆሜ የቴሌቪዥን ፕሮግራም ገንዘብ አዋጡልኝ ብዬ ከማናችሁም 5 ሳንቲም አልወሰድኩ። በዚህ 10 ዓመት ውስጥ ማለት ነው። ሌሎች በገስት ሃውስና በምናምን ብዙዎች ዘርፈዋቸዋል። ኢንተርናሽናል ይላል ከተማ ውስጥ ሆኖ ማለት ነው። የአዲስ አበባ ህዝብ እንኳን አይሰማውም። የሆኑ 3 እና 4 5 6 ወይ እንደዛ እያልኩ አይደለም እና ህዝቡን ማሳነስ አይደለም በቁጥር ኢንተርናሽናል ምናምን ነገር ብሎ ይላል። በዓለም ዙሪያ የሚሰማ ማለት ነው። ወደዚህ ወደ ቲክቶክ የመጡ ሰዎች ሁሉ ምን ብለው እንደመጡ አንዳንዶቹ ሲያወሩ አንተ አቤቱ ጌታዬ፣ ወይኔ አድነኝ፣ እኔ አባት አድነኝ፣ አድነኝ። እኔ አልስቅም፣ በእውነት አድነኝ። ኤርሚ አንተን የሚሰማህን ህዝብ ያህል እኔን ቢሰማኝ አለኝ አንደኛው። የምታውቁት ሰው ስሙን ብጠራው የምታውቁት ሰው እኔም ቢሰማኝ አሁን ነገር አላረሰው ምን በቃ ምን ነቃ አንተ ምናምን ነገር አላለኝም። አይንህን እንዳላየው ብዬ ነው ያባረርኩት። አየህ ይሄ ሁሉ ህዝብ እየሰማ ኤርሚ እንደ ምን በጣም ምን
ይልልሃል። ይሄ ይጥመለመላል ማለት ነው። በላተኛ። ለዚህ ነው አየህ ወጥቶም ነበር እንደዚህ ቲክቶክ ላይ ሞቲቭህ የተበላሸ ከሆነ እግዚአብሔር በሰውን ፊት ሞገስ አይሰጥም። እና እግዚአብሔር ይባረክ። ሁሉ ነገር አይወራም፣ ግን ጸልዩልኝ፣ ጸልዩልኝ። በጌታ ፊት አንድ የማነባበት ነገር አለ። እግዚአብሔር እሱን ነገር እንዲያደርግልኝ ጸልዩልኝ። ቴንክ ዩ። ጸጋ ይብዛል። ራም ማድረግ ፈልጋለሁኝ። ሰው ስለሚያደርግ ፈልጌ ሳይሆን እንደዛም አላደርግም፣ በእንደዛም አላምንም። ግን እሱን ሳስብ ከእግዚአብሔር ሕዝብ ላይ ከጉድለታቸው አውጥተው በስንት የሚቆጠር ገንዘብ አውጥተው ማድረግ በጣም ለእኔ ከባድ ነው። የዚህ ዓለም ገንዘብ ያላቸው ሰዎች ኢየሱስ ክርስቶስ ስሙ በሚጠራበት እነሱን አታገኛቸውም። የእነሱ ስም በሚጠራበት ጉባኤ ላይ ነው ገንዘብ የሚሰጡት። መገለጥ ብሎ በሚል ማለት ነው። ማነ በረከት ሳውዝ አፍሪካ ላይ የምትኖር ብሎ ስላለው ብቻ እንደ ምሳሌ ቤክዬ ላርግ ብዬ ነው። ቢኒያ የምትባል ለንደን ሀገር ያለ ወንድም አለ ተብሎ ስሙ ሲጠራ ብቻ እንጂ ስማቸው ሲጠራ ብቻ እንጂ ስሟ ሲጠራ ብቻ እንጂ ጌታ ስሙ በሚጠራበት ላይ በፍጹም የማይዘረጉ የዚህ ዓለም ገንዘብ ያላቸው ባለ ሀብቶች ውሸት ነው። ጌታ ኢየሱስን እንወዳዋለን ምናምን ነገር ብለው የሚንቀጠቀጡት ነገር ነው ብዙ። እውነት ነው። የግድ ከኤርሚያስ ጋር ይቁም ማለት አይደለም። ጉባኤ ውስጥ ስማቸው ሲጠራ እንጂ ስሙ ሲጠራ ስማቸው ሲጠራ የሚጮሁ ስማቸው ሲጠራ የሚሰጡ ስሙ ግን ሲጠራ የማይሰጡ የዘንድሮ ክርስቲያን ስሙ ሲጠራ ሳይሆን ስሙ የጌታ ስም ሲጠራ ሳይሆን የራሳቸው ስም ሲጠራ ነው የሚወዱት። ይሄ ትልቁ ውድቀት ነው። ስማቸው ሲጠራ ማበረታቻ ምናምን ነገር ብለው ይላሉ። የእግዚአብሔር ልጅ ግን ስሙን ግን ጠርተው ለአዳዲስ ሰዎች እኔ ምስክር ነኝ። ለጌታ ማነው ለአዳዲስ ሰዎች በዓለም ላሉ ሰዎች ጌታን እንዲቀበሉ ያንን አገልግሎት የሚያገለግሉ ሰዎችን እንደነኛ አይነትን ሰዎችን ቤተክርስቲያን ተደግፋለች ብለህ ብትለኝ እኔ እስቅብሃለሁ። እኔ ምስክር ነኝ። ለኢትዮጵያ ቤተክርስቲያን ማለት ነው። እኔ ምስክር ነኝ አልኩ። በዓለም ዙሪያ ያሉ አንዳቸውም አብያተ ክርስቲያናት ደውለው ይህንን ያህል ህዝብ ጌታን ተቀበለ ኤርሚ በዚህና በዛ ምናምን ነገር ብለው ይላሉ እንጂ አንዳቸውም ማስታወሻ ደብተርና እስክሪፕቶ እንኳን እንግዛለን እንኳን ብለው ያሉ የለም። ለወንጌል ስራ ግን ተብሎ ስንት ገንዘብ ነው የሚሰበሰበው በቤተክርስቲያን? በጽድቅ ስለምኖር በጽድቅ እናገራለሁ። ጌታዬ ኢየሱስ ይህንን አቅምና ጉልበት ስለሰጠኝ ማለት ነው። አስራት ስንት ቦታ ላይ ይሰበሰባል? ጻፍ ውስጥ በእግዚአብሔር ፊት ለኤርሚያስ አስራቱን ማን ነው እዚህ መካከል የሚሰጥ? የወንጌል ስራ ስለሚሰራ አንዳችሁ አትጽፉም። የምትጽፉም ሰዎች ካላችሁ ውሸታሞች ናችሁ። አንዳችሁም በኤልያስ አምላክ ፊት ማለት ነው። እየወቀስኳችሁ እየከሰስኳችሁ አይደለም።
አንዳንዶች በግላችሁ ተነስታችሁ ከምትሰጡት መልካም ስጦታ የተነሳ ካልሆነ በስተቀር ማለት ነው። ቤተ ክርስቲያንስ አስራት ትሰበስባለች። አስራት መሰብሰቡ ነውር ነው አይደለም፣ ስጡ። ግን አስራት ተሰብስቦ ወንጌል ለሚሰብኩ ማን ዞር ብለው አይተው ያውቃሉ? አንተ ጳውሎስ እኮ በትክክል እኮ ነው የተናገረው። እውነት የሚያበራየውን በሬ አፉን አትሰሩትናም ብሎ ያለው ሲብስበት እኮ ነው የተናገረው። ሲብስበት ማለት ነው። ሌሎቹ ሞግዚት የሆኑ አጭቤዎች ተነስተው በእኔ እጅ ጌታን የተቀበሉ ሀብታሞችን ዛሬ እየዘረፏቸው አሉ። ታውቃለህ? ሀብታሞችን እኮ አልኩ። በተለይ አሜሪካ ሀገር ስቴቱን አልናገርም። አንድ ትልቅ ባለ ሀብት ማለት ነው ጌታን በእኔ እጅ ነው የተቀበለችው። በጣም በብዙ ሚሊዮን ዶላር የምታንቀሳቀስ ማለት ነው። ስልኳ ሁሉ እጄ ላይ ያለ እሷን አሁን ሌሎቹ ናቸው በእኔ እጅ ጌታ የተቀበለችው። ልብ በል። ወዲያውኑ በአባቶቼ በኤልያስ አምላክ ፊት አንተ በጽድቅ ኑርለት አልኩ። በእውነት በዛን ጊዜ ጌታ እንደተቀበለች ቴሌቪዥን ፕሮግራም ቴሌቪዥን ምናምን ነገር ላድርግልህ ምናምን ብለች በፍጹም አልኳትኝ። በፍጹም ኢየሱስ ምስክሬ እኮ ነው አልኩ። በፍጹም አታደርጊውም አልኳት። ከዛ በኋላ አንዴ የተደዋወሉ ከዛ በኋላ ተደዋውለን አናውቅም። አገኟት አጭቤዎቹ ያልደከሙባት አሁን እያለቧት እንደሆነ አስባለሁ። ኢየሱስ ያድናል በእውነት። እና በቃ ይቅር እዚህ ጋር ላብቃ። በጸሎታቸው አስቡን፣ በጸሎታቸው አስቡን። ፕሮግራሞችን ማድረግ እፈልግ ነበር። ጌታም የተናገረኝ ነገር ስላለ ሰዓቱ ደርሷል፣ ጊዜው ደርሷል ብሎ ያለኝ ማለት ነው። ያሳየኝ ነገር ስላለ ቀጥሎ መናገር ስለማልፈልግ ነው። ግን እንዴት ይሆናል? በቃ ምንጭን እንዲከፍትልኝ ጸልዩልኝ። በጌታ ምንጭን ያሳየኝ ስላለ ሰዓቱ ደርሷል። በአውስትራሊያ፣ በአሜሪካ፣ በካናዳ፣ በአውሮፓ፣ በእስራኤል በተለያዩ አገሮች ላይ 2 እና 3 ቦታ ላይ አውሮፓ ከሄድኩ 2 አገሮች ላይ ወይ 3 አገሮች ላይ አሜሪካ ከሄድኩኝ ሰፊ ግዛት ስለሆነ ካናዳም ከሄድኩኝ ሰፊ ግዛት ስለሆነ አውስትራሊያም ከሄድኩኝ ሰፊ ግዛት ስለሆነ በጣም መስራት ፈልጋለሁ። ምን የወንጌል ስርጭት ከሚሰራ ቤተክርስቲያን ጋር አብሬ እሰራለሁ። ግን ያን ለማድረግ ማንን ምን ልጠይቅ? ማንን ምን ልጠይቅ? ሆስዬ ጸልዩልኝ። በእውነት የእውነት ስትንበረከኩ ጸልዩልኝ። እግዚአብሔር የጸልዩ ልጆቹን ጸሎት ይሰማል። የታምራት አምላክ ውሃን በኤዶሚያስ ሸለቆ ውስጥ በዛ ጉድጓድ ውስጥ ውሃን የሞላ ጌታ የሰማይ አምላክ ቅዱስ እግዚአብሔር የታምራት አምላክ ታምር እንዲያደርግ ማለት ነው። ጸልይ። እግዚአብሔር ብዙዎችን ይጠራል፣ ብዙዎችን ይጠራል፣ ብዙዎችን ይጠራል። ጊዜው ደርሷል። ያሳየኝ ነገር አለ። አብረን የእግዚአብሔርን ስራ የምንሰራበት ማለት ነው።
ይሄ ማለት በአካል የምንገናኝበት ማለት ነው። በአካል ለማገናኘት ግን ብዙ ነገር ያስፈልጋል። ከምንም በላይ ገንዘብ ያስፈልጋል። አዳራሽ ለመከራየት ገንዘብ ያስፈልጋል። ሳውንድ ሲስተም ለመከራየት ገንዘብ ያስፈልጋል። ብቻዬን ደግሞ ማገልገል አልፈልግም። ሌሎችም ሰባኪዎችንም ጭምር መያዝ ያስፈልጋለሁ። በአንድ ከተማ ውስጥ የ2 ቀን የ3 ቀን ኮንፈረንስ ማዘጋጀት እንችላለን። አበሻ በሚበዛበት አካባቢ ላይ የወንጌል ስርጭት ማለት ነው። ኮንፈረንስ ዘማሪዎች መምጣት አለባቸው። ለታመሙ ሰዎች እንጸልያለን። አድናለሁ ብሎ ያለ ኢየሱስ ያድናል። ለምልክትነት ብቻ አቆማለሁ ብሎኛል። ያደርገዋል ጌታዬ። ራሱ ተማምኖ ሲናገር እግዚአብሔር ሊያደርገው ነው። ላይፈጽም ላያደርግ እግዚአብሔር አይናገርም። ጌታ እግዚአብሔር ይባረክ። ብዙ እግዚአብሔር ያስነሳቸው በዓለም ዙሪያ ያስነሳቸው ወንድሞች እህቶች እየጸልዩልኛሉ። ከሳውዝ አፍሪካ፣ ከአረብ ሀገራት፣ ከኢትዮጵያ፣ ከአውሮፓ፣ ከአሜሪካ፣ ከአውስትራሊያ በጣም ብዙ እህቶች ለጌታ ክብር ይሁንና ጸልዩልኝ፣ በጸሎት አስቡኝ። ይህንን አገልግሎት እግዚአብሔር ከፍ ያደርገዋል። ብዙ ሰው ስታምፑ እላው ላይ ተመቶ ልክ እንደ ድርጅት ዩኒፎርም ለብሰውት ተናገር እውነቱን፣ ተናገር እውነቱን፣ ተናገር እውነቱን ይላል። በየሰው ልብስ ላይ ብሎ የነገረኝን እግዚአብሔር ደጋግሞ የነገረኝን በሰዎች በኩል ሁሉ ጭምር እያረጋገጠ ነው። ይሄ ማለት ምን ማለት ነው? በጣም የሆነ ቦታ ላይ ሄዶ የሚቆም ነገር አይደለም። ጌታ ይሰጠን ለማለት ነው። ተባረኩ። ጸጋ ይብዛላችሁ። ልታገኙ የምትችሉ ወንድሞች ካላችሁ እነንትና ብያላችሁም በልባችሁ ካለ ልታገኙ ትችላላችሁ። ቮይስ ሪከርድ ልታረጉልኝ ልጽፉልኝ ትችላላችሁ። ጸጋ ይብዛላችሁ። ተባረኩ። መልካም ቀን እንደየሰዓታችሁ አቆጣጠር። ሰላሙን ወገኖች፣ በጣም ነው ከልቤ የምወዳችሁ። ቢኒያ ወንድምነት ጠፍተህ ነው የከረምከው። እንኳን ደህና መጣህ። ድምፅህን ብቻ ልስማና ልዘጋ ነው። ጨርሻለሁ። ልጆቼን ላስተኛ ነው። ተባረኩልኝ። እሺ ኤርምዬ እንኳን ደህና ቆይ። እንዴት አላችሁ? ሁላችሁም ሰላም እንደሆናችሁ ተስፋ አደርጋለሁ። መርጌታ 2 ቤካዎች እንዲሁም የደህንነታች ያላችሁ ቅዱሳን የጌታ ጸጋና ሰላም እንደ ከዚህ ቀደሙ አብረዋችሁ የሆኑ አብሮን ነው። ተባረኩልኝ። አሁን ትንሽ ጠፍቻለሁ። ወደ ሀገር ቤት ኢትዮጵያ መጥቼ አሁንም እዛ ነው ያለሁት። ከቤተሰብ ጋር ጊዜ ምናምን ልውሰድ ብዬ በዛ ምክንያት ነበር የጠፋው። ስላየኋችሁ ደስ ብሎኛል። ያው አጋጣሚውን ሳገኝ እሰማለሁ። ከታችኝ ምናምን አያችሁ ነበር። ብረክ በሉልኝ። ኤርሚዬ እንደገና ስለሰማው ስላየው ደስ ብሎኛል። ተባረኩልኝ። እረፍት አድርገው ወንድሜ። ሌላ ጊዜ ለሰፊው እንጫወታለን። ተባረክ። ቴንኪው ቢኒ፣ ተባረክ። እኔም ስለሰማው በጣም ደስ ብሎኛል። 2 ቤካዎች ጌታ ሄዱ። ሁላችሁም ወገኖች ጸጋና ሰላም ይብዛላችሁ። ተባረኩ። መልካም ጊዜ። ለእግዚአብሔር ክብር ይሁን። ሰላም